ለይ ባይዲ ዙሪያም ራሱ አይዲ ኦኬ ባይዲ ዙሪያውን ብዙ ጊዜ ላይክኛ ጋር የተሳሳተ ምንድነው ፍሪ ቪዛ ይባል ነገር አለ አሁን እዚህ ሀገር ያለው የተወሰነ ቪዛ አይነት ነው ያለው ከትልቁ ከጀመረና ጎልደን ቪዛ አለ 10 አመት እሱም ከ700 ድርሃም በላይ ፕራይስ ያለው ቤት ከገዛሽ ጎልደን ቪዛ ይሰጥሻል ከ30,000 ድርሃም በላይ ደሞዝ ኮንሽ ጎልደን ቪዛ ይሰጥሻል ይሄ ጎልደን ቪዛ ነው ኢምፕሎይመንት ደግሞ የትኛችንም በመሰራው ድርጅት የሚሰጠን ቪዛ ነው ኢምፕሎይመንት ከዛ ውጭ ደግሞ ያው የጉብኝት ቪዛ ነው ዋይ ቪዛ ምናምን የሚባሉት ፍሪ ቪዛ የሚባል ነገር ግን እኔ ብዙ ጊዜ የለም ነው የምለው ላይክ ስሙ አይለችም ፍሪ ቪዛ ማለት እኮ ነፃ ቪዛ ነፃ ሰርቪስ ምንድነው እሱ ያለው ነፃ የምታገኘው አየሩን ብቻ ነው የምናገኘው ከዛ ውጭ ነፃ ቪዛ የሚባል ነገር የለም እሱ ምንድነው የሚሆነው ለምሳሌ ኤክስ የሚባል ሰውዬ ድርጅት ይከፍታል ከዛ ድርጅት ከፍት እዚህ ሀገር ኮታ ይሰጥሻል ወይ ደግሞ 10 ሰው መቅጠር ትችላለሽ ወይ 5 ሰው ስበያለሽ እሱን ያጋል 5ቱን ይሸጣል ለሰው 5ቱን ሰራተኛ ይቀጥርበታል እሱ ያኛውን 5 ቪዛ መሸጡን በህግ ይጠይቅበታል የገዛው ደግሞ በህግ ይጠይቅበታል አሁን ባለፈው ሳምንት ምን የተፈጠረው 21 ሰዎች ናቸው የተያዙት በዚህ ነገር እስከ 30 ምናምን ሚሊዮን ድርሃም ነው የተቀጡት እስራትም ፋይንም አብስኮንድም ከዚህ ሀገር የሚደረጉት ለዛ ያልጠይቅም 5 አመት ነው ያለው በፍሪ ቪዛ ትጠይቅበታል አይቀርም የጊዜ ጉዳይ ትጠይቅበታል እናም የትኛውም ካምፓኒ ቪዛ ወይም አይዲ ያለኝ ስላልኩኝ ብቻ አይቀጥረኝም ምን አለህ ነው አይዲ ሲቪ አይሆንልኝም ኤክስፒሪየንስ ምን አለህ ነው የሚለው በኋላ ደግሞ ምን ይለዋል በእኛ አይዲ ነው ስራታል እኛ አይዲ እናውጣለን የሚሉት ለዛ 8000 ውሃ በላው ማለት ነው ለዛ እኛ ሞቲቬት ወይ ደግሞ ላይክ የሚጠቅማችሁ ነገር እኔ የለም ነው የምለው ላይክ ለሚያወጣ ሰው ምንም ፋይዳ የለው ለምን አሁን አንዴ ላይቭ ገብቼ አንዱን ስጠይቀው ምን ፋይዳ ያለው ስለው በጣም ፋይዳ ያለው ለምን አይዲ የሌለው ሰው 1000 የሚከፈለው አይዲ ያለው ሰው 1500 የሚከፈለው አልহামዱሊላህ ያልኩት አማርኛ እንኳንም እንግሊዝኛ ያልሆነ እንኳንም ሌላ ሀገር ዜጋ አልሰማውም ያ አክቹአሊ ሰው ጋር ያለው ማይንድ ሴት ምንድነው ፍሪ ቪዛ ብሎ አይምሮ ውስጥ ያለው አሁን ቀደም እንዳልከው ከኤክስ የሚባል ካምፓኒ እንደ ኤምፕሎይ ተደርጎ የተሰራለ ቪዛ እዛ ካምፓኒ ውስጥ ጠዋት እየገባ ማታ ይወጣ ስለማትሰራበት እዛ ካምፓኒ እንደምትሰራ ኮንሲደር ተደርጎ ነው ገቨርንመንት ቪዛውን ኢሹ ያደርጋል ግን ያ ካምፓኒ ደግሞ በፕሮፊት ላንተ ያን ቪዛ ሸጠልህና አንተን ግን አያሰራህም አይከፍልህም ስለዚህ በገዛው ቪዛ እዚህ ሀገር ሌጋል ሆነ ያው ሌጋልም ኢሌጋልም ብትሆንም ሌጋል ሆነ ላይክ መውጣት መግባት ትችላለህና ያኛውን ፍሪደሙን መሰለኝ እንደ ፍሪ ቪዛ ኮንሲደር ተደርጎ እኛ ሶሳይቲ ጋር ይቀርው ማለት ነው ለዛ ይሆናል ሌላ ስራ መስራትም ስለሚችሉ እንደፈለጉ ይወጡም ስለሚገቡበት እንደ ፍሪ ቪዛ ኮንሲደር ተደርጎ እኛ ማህበረሰብ ጋር በተለይ በስፋት ሰው እየተጠቀመበት ያለው ቪዛ ለዛ ነው መሰለኝ እሱም እንደዛ በጣም እንትን ይያለ ነው ለዚህም ኮነኛ ይመስለኛል ስራ ላይ አንፈልገው ለዚህ ነው ለማን ያዘን መለቀቅ ነው እንፈልገው ለማን ኢትዮጵያ ምንድነው እንትና ሞተብኝ ለቅሶ አለብኝ ሰርግ አለብኝ በዓል አለ ምን አለ ከስራም ቀር ብዙ ምክንያት አለ እዚህ ግን የለም ግን ስራ አለ አርፈ ስራን ትሰራለህ እንትና ሞተብኝ ሰርግ አለ ምናምን የለም ለዚህ ነው አሁን እኛ ሲጠይቃ ምንድነው እንደሚልሽ አንድ ምክንያት ነው እንደፈለኩኝ ኢትዮጵያ መሄድ ይችላል ለዚህ ነው ፍሪ የምትፈልገው መሆን ያለበት ማለት ትክክለኛ መሆን የነበረበት መልስ ከፈለኩኝ ፓርት ታይም መስራት ትፈልግ ይችላል ከፈለኩኝ የሆነ ኮርስ ማር ይችላል ነምበር ማለበት ግን ያለው መልስ ግን ተቃራኒ ነው ለዛ እኔ እንደዚህ አይነት እንትን ያላችሁ ባልመክርም ሶሻል ሚዲያ ላይ ለውጣ ያቻልኩበት ምክንያት አንድ አካውንት አለኝ በፊት የነበረ አሁን ድልች ወንበር አይገናኝም ከኔ ጋር ለካኛው ለቀልድ ነገር ነበር ይሄኛው ሰውጣበት ግን ምንድነው አንዳንዴ አሁን እኔ የምሰራበት ሙላውን ስራ ክፍተት አያያለሁ ላይክ ታያለሽ በዚህ ጋር ሰማለሁ እዛ ጋር ታያለሽ ምን ታያለሽ ከሶሻል ሚዲያ ሳይው ደግሞ ተቃራኒ ነው ደግሞ ላይክ የሰውን ነገር ስታይ ላይክ ተቃራኒ ነገር ነው የሚታየው ላይክ ስራ የለም አዎ ስራ የለም ግን ስራም አለ መቼም ሁላ ሰው ይመጣው ስራ ሳይኖር አይደለም ስራ አለ ግን በዛ ልክ ደግሞ ስራ ፈላጊው በዝቷል ያ ነው መሐል ላይ ያለው ላይክ ፈላጊውም ስራውን በዝቷል ከዛ ሰው ደግሞ የሚጎዳው ደግሞ ሰው ሳይ ደግሞ በጣም ያሳዝነኛል ላይክ እንደዚህ ከፍዬ እንደዚህ መጥቼ ኮንስትራክሽን ነው የምሰራው ምንድነው የምሰራው ከዛ በአጋጣሚ ደግሞ ሞል ውስጥ ደግሞ ካሪፎር ኢምባ ሱፐር ማርኬት አለ ከዛ እየበላዋልበት ምግብ ጽዳት አየው ኢትዮጵያን 1 3 4 ስንት አመት ሰርቼ እዛ ሞል ውስጥ ላይክ ኦልሞስት 2 አመት ሰርቼ አንድም ጽዳት ኢትዮጵያ ላይ ያየው ነበር ወንድ ሳይ አንድ አየው 2 3 4 በዙብኝ ምንድነው ያክም ግራ ገባኝ ላይክ እንዴት ሁላ ኢትዮጵያው ላይክ ጽዳት ላይ በዛ አሪፍ ነው ላይክ እዚህ ሀገር መጣቸው ግን በዚህ ፊልድ ላይ በዛ ነኛ ግራ ገባኝ ላይክ በዛ መቀዘ ፊልድ ላይ በዛ ከዛ ራሴንም አይጀመርኩኝ አሁን መሰራበት ሞል ውስጥ አሁን እኔ ብቻ ኢትዮጵያዊ እኔና ባለቤቴ ነኝ ምናልባት አንድ ሊኖር ይችላል አላቀም የቱ ጋር እንዳለ ግን የለም በጭራሽ ለካት እኛ አንችልም ችግሩ ከኛ ነው ማለት ነው ላይክ እኛ አንችልም ነው ላይክ ያ ነገር ማይጀመርኩኝ ከቲክቶክ ላይ ሳይ በቃ ይሄ የሚጭበረበራል ይሄ ምንትን ይላል አንዳንዱ ደግሞ ላይክ
የተማረ ሆኖ ከኔ በላይ የተማረ ሆኖ ላይክ በኢንጂነሪንግ ፊልድም በዶክተር ፊልድም ሆኖ ግን ኮንስትራክሽን ላይ ነው የሚሰራው ላይክ እስከመቼ ደግሞ አውቃለሁ ይሄ ነገሮች በኋላ ተያይዞ እዚህ ያለ ነው በሙሉ ኢትዮጵያ ሬዚደንስ ወይ ደግሞ የሚመጣው አዲስ ሰው ደግሞ ይጎዳል ለምን አንዳንድ ሀገር ዜጎች አሉ በአንዳንድ የነሱ ሀገር ዜጋ ጥፋት ሌላ የሚወቀስበት ኢኔሴንስ ማለት ለምሳሌ አዲስ ሰው መምጣት ከፈለገ ከዛ ሀገር ዜጋ ቪዛ ገዳ አለበት አንዳንድ ሀገር ዜጋ ነው እሱን ቼክ ሳደርግ በምንድን ነው እዚህ በሚጠፋ ጥፋት ነው ለዛ ምን አልኩኝ እኔ ቢያንስ የማውቀው ኢንፎርሜሽን በተለይ ደግሞ ህጉ ደግሞ ክሊር ነው እዚህ ከዛ ከማውቀው ኢንፎርሜሽን ሊንክድኢን ኢንዲድ በተለይ ኢንዲድ በጣም ወዶ አፕሊኬሽን ነው እኔ በሱ ነው ስራ ያገኘሁት በ3 ሳምንት ነው ስራ ያገኘሁት ለዛ ኢንዲድ በጣም አጠቃቀም ነው ኢንዲድ የሚወስነው ላይክ እንዴት ነው ፌኩ እናንተም ተለም ሊንክድኢን ትንሽ ውስብስብ ይላል ለዛ ኢንዲድን በደንብ አጠናሁት አየሁት ላይክ ኢንዲድ ቀላል ነገር ነው ቴሌግራም ላይ ዳዋማት የሚባል አፕሊኬሽን አለ ናኩሪ ገልፍ አለ ገልፍ ታለንት አለ ባይት አለ ዱቢዝል አሪፍ ነው ግን ብዙ ጊዜ ለቤት ነው አሪፍ ስራ ላይ ብዙ ጊዜ ስካመሮች አሉበት ዎኪንግ ኢንተርቪው በተለይ ዎኪንግ ኢንተርቪው ብዙ ጊዜ ይጨቃጨቃሉ ዎኪንግ ኢንተርቪው ሂዱ እስኪ ግን አይ ፀሐዩ አይ እንትኑ ምናምን አይሉና ከ8000 ያወጣሉ ለእንትን ለምን ታወጣለች 8000 እኔ እኮ እናንተ ስትመጡ እናንተ አሁን 8000 እዚህ እኮ አብዛኛው ስራ ፈላጊ ይመጣው ሌላ ሀገር ዜጋ እኮ 8000 ኖሮት እኮ ይመጣ ሰው የለም እኮ እዚህ አብዛኛው ጊዜ እኛ እኮ 8000 ኖሮት እኮ መጥቶ 8000 ከከፈለ ደግሞ ገና የቤት ክራይም እኮ ብርም አለው እኮ አቅም ያለው ሰው እኮ ነው እዚህ ይመጣ ያለው እኮ